ዛሬ ገና ላይ የመጣሽው ወለጋ ምን አለሽ እናቴ? ዛሬ ተወለድኩት ወለጋ። ቢኮዝ አንቺን እያየው ኩልል እያለ የሚወርድ ውሃ አየሁ። ኩለኔ የሚባል ሰው ታውቂያለሽ? እኔ ነኝ ሁለተኛ ስሜ ነው። አረ ለኢየሱስ እልልታ ጭብጨባ። ይኸውልሽ የኔ እናት እግዚአብሔር ነገርሽን ሲያንቀሳቅሰው ነው ማየው። ቢኮዝ ለዘመናት ተይዘሻል። በጣም ብዙ አቅም ብዙ ነገር አንቺ ጋር ያለ ግን መንቀሳቀስ እንዳቺ በዚህ ስትጂ በዚህ ስትጂ በዚህ እየተዘጋብሽ ነው ያለ። እግዚአብሔር ታላቅ የሆነ በር አሁን ከፍቼልሻለሁ። እንደዚህ በይ እስኪ። አልቋል። ሩቅ አይደለም፣ በቅርቡ ለምስክርነት የሚያበቃ ታላቅ ነገር ህይወትሽ ላይ ይመጣል። ቢኮዝ እግዚአብሔር አንድ አይደለም ሁለት አይደለም 17 ነገሮችን ሲከፋፍት ነው ማለት። አሜን። ታምናለሽ? አምናለሁ። እነማን ታምቲ? ምን እንደማይ ታውቃላችሁ? በጣም ባለጠጋ የሚያደርግሽ መንፈስ ላይ ሲወርዳል። አሜን። በቃ የእጅሽን ስራ ሲባርከው፣ አሜን፣ ወደ ትልቅ በረከቱ ሲያስገባሽ፣ አሜን። አይ ዶንት ኖ አሁን ካለሽበት ነገር ነቅሎ እግዚአብሔር ሙቭ አድርጎ ትልቅ ባለጠጋ ትልቅ ነጋዴ በቃ በሚገርም መልኩ እቺ ሴት እንዴት ተለወጠች? እንዴት ሆነች? የሰው ሁሉ ጥያቄ ነው የሚሆነው። እግዚአብሔር እንደዚህ ይልሻል፣ የተዘጋውን ነገር እከፍታለሁ። በአንቺ ላይ በክፉ የሚሟርቱ ሰዎች አሉ። 3 ሰዎች ነገርሽ እንዲበላሽ ካለሽበትም ነገር እንድትወርጂ ያደረጉሽ ክፉ ሰዎች። አንዱ ሰውዬ እንደዚህ አንቺ ስለሚገባሽ ብይ ነው። ራስ በረሃ የሆነ ሰው በአንቺ ላይ ወጥመድ ዘርግተው ነው የተነሱት። እግዚአብሔር አፈርሳለሁ። አንቺ አትናገሪም። አንቺ ከነሱ ጋር አታወሪም። አንቺ ዝም ትያለሽ፣ እሱ ይናገራል። አሜን። አንቺ ከተናገርሽ እሱ ዝም ይላል። አንቺ ዝም ካልሽ ግን እሱ ይናገራል። አሜን። አምላኬ ምስክሬ ነው። ታሪክሽን ቀይሮ ለክብር ለድል እግዚአብሔር ሲያበቃሽ ለብዙዎች እንጀራ ስትሆኚ በጣም ብዙ ህፃናቶችን ስትረጂ አየሁ። እግዚአብሔር ለብዙ ሰው የሚሆን በረከት በአንቺ በኩል አሜን። በረከቱ የእግዚአብሔር ነው። በአንቺ በኩል ለብዙ ሰው ሲተላለፋ ያለው እግዚአብሔር ትልቅ ባለጠጋ ሊያደርግሽ ፈልጓል። አሁን ጉዞ ተቀበልኩ። ይኸው ይዘው መጣሁ።